ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተ መልእክቶች ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ አልተፈታም ካላችሁ ስር ህልም ማስቀመጣችሁ እንዳረሱ፣ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። ሁለተኛ ቻናሌን ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። አሁን ወደ ህልሞቻችሁና ፍቾቻችሁ ወስዳችኋለሁ። ለዩቲዩብ ሰላም መግዴ አልተፈታልኝም። የወንድ ጓደኛ የቤተሰቦቹ ቤት ሳይነግረኝ ይመጣል። የቤተሰቦቹ ቤት ሳይነግረኝ ይመጣል። ልብስ ቀይሬ አመጣለሁ ብዬ ውጪ እንዲጠብቀኝ ነግሬው አስወጣዋለሁ። ወዲያው ቤተሰቦቼ እኔ ያለሁበት ክፍል ይመጣሉ። ጓደኛዬ ተውት ነበረ ግን ደስ ነው ያላቸው። ታላቅ ወንድሜ ግን ደስተኛ አልነበረም። ወዲያው ልብስ ቀይሬ አወጣና ከጓደኛዬ ጋር በእግራችን እየሄደ መንገድ ላይ ወንድሜ ስናየው መንገድ እንቀይራለን። ወዲያው ሰው ልኮ ያስጠራና ወደሱ ተመልሰን ሌሎች ሰዎች አሉ መኪና ውስጥ ሆነው አገኘነው። ይተዋወቃሉ ግን አሁንም ደስ እንዳላለው አስታውቀው ወዲያው ትተነው ስንሄድ ነቃው። እሺ ያው ይሄ ሰው ወደ ህይወት በደንብ መግባት እንደሚፈልግ የሚያመላክትሽ ነው። መንገድ አብራችሁ መሄዳችሁ አብሮ ረጅም የሆነ ህይወት ጉዞ እንዳላችሁ የሚያመላክት ነው። ያው ወንድምሽ ደስተኛ ሳይሆን ነው ያየሽው። ያው ግን አንቺ መንገድ ሌላም ቀይረሽ ድጋሚ ደግሞ ስታችሁም ስትሄዱ ነው። ስለዚህ ያው እንጂ በራስሽ የሆነ ነገሮችን መወሰን እንደምትፈልጊ በራስሽ አይነት የህይወት ጉዞሽን ማድረግ በራስሽ የህይወት ጉዞሽን መምራት እንደምትፈልጊ የሚያመላክት ነው። ያው አብራችሁ ስለሆነ ያው አብሮ ረጅም የህይወት ጉዞ እንዳላችሁ የሚያመላክትሽ ነው። ሰው SWG ሌላ የእጅ ቦርሳዬን ሊሰርቀኝ ሲታገለኝ ከዛ ፖሊስ ሳይ ሩጬ ሄጄ አስረዳዋለሁ። ውስጡ የ30 ብር እጣን ብቻ ነው ያለው እለዋለሁ እና የአንገት ሐብሌ እና የጣት ቀለበቴ ቤት ነው ያስቀመጥኩት እለዋለሁ። ስለው ጥሎኝ ይሄድና ልብስ ይሰፋል። ከዛ ውስጡ ነጭ እጣን ያለ ይመስለኛል። እጣን ጸሎትን ነው የሚያመላክተሽና ቦርሳ ያው ሊሰርቀኝ አልተሰረቅሽም አይደል? ያው ቦርሳ ሲሰርቅ ከሆነ ጥሩ አይደለም። ያው አልተሰረቅሽም ግን ያው መጠንቀቅ መጸለይ ይኖርብሻል። አንደኛ ልጅ ካለሽ ተጠንቀቂ። ሁለተኛ ደግሞ ያው የሆነ ሰዎች እንዳይሰሙት የምትፈልጊው የራስሽ የሆነ የግል ሚስጥር ካለሽ ያው ያንን ለማወቅ የሚጥር ሰው ወይም ደግሞ የሚፈልግ ሰው እንዳለ የሚያመላክትሽ ነውና ያው ሲሰረቅ አለማየትሽ ጥሩ ነው። ልብስ መስፋትም ያው ልብስ ጸጋ ነው። ስለዚህ ቆንጆ ነው በጣም። ሚራን ሰላም መግዲ በህልም በእናቴ ቤት ነበር። ከዛ እናቴ ልጅ ወልዳ ልጅቷን አቅፋ አያለሁኝ። እንቅልፏን ተኝታ እናቴ ለእኔና ለህፃኗ አልጋ ስታነጥፍልን እኔ ሽንት መሽናት ፈልጌ ወደ ውጭ ስወጣ ምንጭ ውሃ በጣም ይፈሳል። ከዛ ሳር ውስጥ ልሸና ስል ታላቅ ወንድሜ አጥር ያጥራል። ከዛ ወደ ቤት ስገባ እናቴ አልጋውን አንጥፋ አልጨረሰችም። ህፃኗ አቅፌ ወንበር ላይ ቁጭ እንዳልኩኝ ታላቅ እህቴ ታናሽ እህቴ ወደ ቤት ገቡ። ታላቅ እህቴ ፈንድሻ አፍኪ ብላ ስትሰጠኝ ማየት ምን ነው መጥ አልጋ አንደኛ እናትሽ ልጅ ወልዳ ልጅ መውለድ ከሀሳብ መገላገል ነው። ከሀሳብ መገላገል ነው። በጣም ቆንጆ ነው። አልጋ ማነጠፍ ያው አልጋ ጸጋ ነው፣ ትዳር ነው። ስለዚህ በጣም ቆንጆ ነው። ማነጠፍ ማስተካከል በጣም ቆንጆ ነው። አንቺ ሽንትሽን ልትሸኚ ሽንትሽን ስትሸኚ ብታይ ጥሩ ነበር። ያው አንደኛ ከበሽታ መገላገል ነው። ሁለተኛ ደግሞ የገቢ መስፋፋትን ያመላክታል። ሳር ደግሞ አረንጓዴ ነገር በአጠቃላይ ጤና ነው የሚያመላክተው።
ቆንጆ ነው። ሌላው ህፃኗን አቅፍ ወንበር ላይ ህፃን መንፈስ ቅዱስንም ሲሳይንም ያመላክታል። ወንበር በስራ ላይ ከፍታ ሹመትን ነው የሚያመላክትሽ። ከፍታ ነው በአጠቃላይ የሚያመላክተው። በጣም ቆንጆ ነው። ፈንዲሻ ደስታ ነው። ቆንጆ ነው። ለዩቲዩብ ሰላም መቅዲ አልተፈታልኝም። የወንድሜ ጓደኛ ቤተሰቦች ቤት ሳይነግረኝ ይመጣል። ይሄሽ ተፈቷል። አሁን ጄቲ ሰላም ለቤትሽ አዲስ ነኝ ዌልካም ብያለሁ። በህልሜ ቅድስት ድንግል ማርያም ቤተክርስቲያን ይመስለኛል ለመሄድ ለማስቀደስ ልብስ ስቀያይር እያለቀስኩ ለመሄድ እሷን ችኮዝ ያደረሰችኝ እላታለሁ ለእናቴ። ቆይ እንሄዳለን ስትለኝ ሳንሄድ ብንን አልኩኝ። ፍችልኝ እስኪ ታቦቱ ጠርቶሻል ብትይዥ መልካም ነው። ስታለቅሽ ነው ያየሽው። የምትደሰችበት ነገር እንዳለ ነው የሚያመላክትሽ። በጣም ቆንጆ ነው። ኤልሳ ሰላም መቅዲ ፓንቴን ቁም ሳጥን ጀርባ መሬት ላይ ወድቆ ድንገት ያገኘሁት ይመስለኛል። ስቤ ሳወጣው ብዙ የኔ ፓንት በገመድ ሀር ተጨማልቋል አየው። ከዛ ፓንቴ እዚህ ጋር ማንጣለው እያልኩኝ አውጥቼ ለእህቴ አጠቢልኝ እያልኩ ነቃው። እሺ ፓንት የውስጥ ማንነትን ነው የሚያመላክትሽ እና ድመት ደግሞ የቅርብ ሰው ጠላትን ነው። የሴት ጓደኛ ምትሆን ትችላለች። የቅርብ ሰው ጠላትን ነው የምታመላክትሽ እና ያልሆነ ስም ወይም ደግሞ ያልሆንሽውን ነገር እንትን እያለች እንደሆነ ነው። ያው የሴት ጓደኛሽን ቼክ ማድረግ ነው። ያው የቅርብ ሰው ጠላትን የሚያመላክተው እና ያንቺ ያልሆነ ማንነት ሌላ ማንነት እየሰጠች እሺ እንደሆነ የሚያመላክትሽ ነው እና መጠንቀቅ መጸለይ ያስፈልጋል። ደረጀ ሰላም መቅዲ በቅርብ ነው ያገባሁት። በህልሜ ለሆነ ልጅ ቅቤ ያለበት ገንፎ ብላ ብዬ ሰጠሁት። ልጁም ድንጋይ ላይ ቁጭ ብሎ መብላት ጀመረ። ከጎረቤቴ ሱቅ ያለ ሰው ተጠግቶ አብሮት ይበላል። እኔም ከግቢ በር አጠገብ ተቀምጬ እነሱን እያየው እግሬን በውሃ ታጠብ ነበረ። እግሬ ጭቃ ነበረበት። እያስለቀቅኩ ታጠብ ነበረ። ምን ይሆን ነገር ጭቃ ሲነካው ያው ጭቃ ኃጢአት ስለሆነ መከራን ስለሆነ የሚያመላክተው። ስትታጠቢ ማየት ደግሞ ከኃጢአት መንጻትን ፈጣሪ በደልን ይቅር እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ገንፎ ያው ነገር ነው። ገንፎ ነገር ነው። ያው ግን አንቺ ያው ስትታጠቢ እግርሽንም ጭቃውን ስታስለቅቂ ስለነገርሽ ጥሩ ነው። ጸሎት አድርጊ። ግን ገንፎ ነገር ነው። ያው እንትን አይደለም። መንገደኛ ሰላም መቅዲ በህልሜ ስለምትፈችልኝ አመሰግናለሁ። ባለቤቴ እስኪመጣ እራት እየሰራው ሊጥ የተቦካው አዳም ምንጭ ውስጥ ቆስጣ አስገብቼ እራት ልሰራ ነበር። የሰራሁት አይመስለኝም። ባለቤቴ መጥቶ ተኛ እራት ስለው እሱ ከኔ ጋር መተኛት ነው የፈለገው። እኔም ውስጡ ውሽቅ ብዬ ተኛው። የአልጋ ላይ ነው አይደል? አልጋ ጸጋ ነው። ቆንጆ ነው። ሌላው ሊጡ ምንድነው? የዳቦ ከሆነ በረከት ነው። ቆንጆ ነው። በረከትሽ እየተሰራ እንደሆነ የሚያመላክትሽ ቆንጆ ነው። ሳምራዊ ሰላም እንግዲህ በህልሜ ቡኒ ቦርሳ እቃ ያለው ውስጡ ባስ ይሄ የተፈታ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮቹን ስታዩ ላይክ እያደረጋችሁ እዩ። 3 ቪዲዮ ደግሞ አይታችሁ አልተፈታም ካላችሁኝ ስር ይሄን ማስቀመጣችሁ እንዳረሱ። ያው መጨረሻም ለቀው ቪዲዮ ላይ ነው የምታስቀምጡልኝ። ቪዲዮም ሲረዝም ያው በማፍጠኛ ይሁን። ሁለተኛ ቻናሌን ደግሞ ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞቻችሁና ፍቾቻችሁ እስከምንገናኝ መልካም ጊዜ